የነበረው ሆስፒታል ታምሜ ገብቼ ሐኪሞቹ በቃ ይሄ ልጅ አይተርፍም የሚል የጥፋት መንገድ ኢትዮጵያ ላይ ጥቁር ጠባሳ ጥለን አልፈናል። በመጨረሻም የዳንኤል ክብረት በጠና መታመምና የጠቅላዩ በህዝቡ ላይ ጥቁር ጠባሳ ጥለን አልፈናል ሲሉ መናገራቸው የበርካቶችን ትኩረት ስቧል። ዳንኤል ክብረትን እንቅልፍ ያሳጠውና ህመም የሆነበት እንዲሁም ጠቅላዩ እንዲጸጸቱ ያደረጋቸው ነገር ምን የሆነ በጋራ እንመለከተዋለን። እናቴ ባሏን ዳረች ደግሳ ብል ይገርማል። የውሃብያ የጭካኔ እርምጃ የክርስትና በምላሹ ፍቅር ሰጥቶ መቀበል እንዲሁም በእፎይ ያልተነበበው የመጽሐፉ ጉድ መውጣት በሀገሪቱ የሚኖሩ በርካታ ኢአማንያን ወንድሞቻችንን ወደ ኦርቶዶክስ እንዲጎርፉ አድርጓቸዋል። የወንድማችን አስቀድሞ በእስልምና እምነት ውስጥ የነበረ ወላጅ አባቱ ሁለተኛ ሚስታቸውን ሲያገቡ ከእናቱ ጋር አጨብጭቦ ያስሞሸረ ቢሆንም እነሆ ዛሬ እውነት ተገልጦለት እንዲህ በዝማሬ ብቅ ሲል መመልከት የደስታ እንባን ያስነባል። ሞገር ሲመታኝ ማዕበሉ ማን ያድነዋል ሁሉም ሲሉ በሰላም አለፍኩ በጸጥታ ሁሉ ተችሎ ባንተ ጌታ። ሞገር ሲመታኝ ማዕበሉ ማን ያድነዋል ሁሉም ሲሉ በሰላም አለፍኩኝ በጸጥታ ሁሉ ተችሎ ለአንተ ጌታ። እመኑኝ እውነት ሲገለጥ የወንጌል ብርሃን ለዓለም ሲያበራ የሰው ልጅ በሙሉ ወደ ቀደመችው እምነት ክርስትና ይተማል። የዚህ ልጅ ተሞክሮ ያልተሰሙ ሚስጥሮችን በዝርዝር አስመለክታችኋለሁ። ሰደቡ ዳፊ ከዳታ ሜቅ አርግታ ከራረት ሲጭናረት ነምኒ ማነዳቤ ጪሱ እንጅራ ከራ ድሃ በበዛበት ሀገር ሀብታሙም ድሃ ነው። በዚህ ሁኔታ ውስጥ በዚህ ህዝብ መካከል ዋጋው ከፍ ያለ መኪና ለመንዳት ሞራሉ አይመጣልም። ከቤት ወጥቶ የሆነ ቦታ ደርሰ ለመለስ ቤት አጥቶ መንገድ ዳር የተኛ ምግብ አጥቶ የሚለምንን ትመለከታለህ። ይሄን ያየ ቤተኛው ሊና በዚህ ህዝብ መካከል የቅንጦት መኪናን ታሽከረክራለህ በሚለው ድንቅ ንግግሩ የሚታወቀው አትሌት ቀነኒሳ በቀለ ባለስልጣናቱን ያስበረገገ የህዝቡን መም ደግሞ ፊት ለፊት በመናገር ያስተላለፈው መልእክት የብዙሃኑን ትኩረት ስቧል። በዝርዝር እንመለከተዋለን። ሰላም በመላው ዓለም ላይ የምትገኙ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነው። በዘርቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይላችሁ መጥቻለሁ። ከናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ ሄሎ ዘመኑ አፕዴት እያደረገ በሄደ ቁጥር ሌቦቻችንም ራሳቸውን ከጊዜው ጋር አብረው እያዘመኑ ህዝቡን ማስጨለል ጀምሯል። ልጁን ምንድነው ያደረጉት? ቆይ ግን ለነገሩ ይሄ የሚያስቅ ሳይሆን የሚያስለቅስ ነው። ጆሮውን ነኩት። ምን ባር ነገር ነው ብሎ ሻንጣውን ሲለቅ እንጨት አሳዙ ተቃቸውን ይዞ ላሻሉ። ያሳዝናል። ይህ ነገር ቀልድ ቢመስልም ወደ ቁም ነገሩ ስናልፍ ግን ከሰሞኑ ከኤርፖርት አካባቢ የሚቀበላቸውን ሰው ጥበቃ መንገድ ዳር የሚቆሙት ወንድሞቻችን እየተበሉ ልፋታቸውንም መና እየቀረባቸው ነውና እባካችሁ ንቁ፣ አስተውሉ። ፈጣሪም ከቀማኛ ይጠብቃችሁ። ትልቁ መልእክቴ ነው። ወይኔ ክብር ምን ቢቅም ነው በጠራራ ፀሐይ ጫካ ውስጥ ዝናብ እየተደበደበ ወይኔ ክብር። ዘንድሮ ሐሰተኛ ነቢያት የማያሳዩን ጉድ የለም። እስኪ እንመልከተው። እቱን በክብር ሞላዋለሁ። ትንቢተ ሐጌ ምዕራፍ 2 ቁጥር 9 ላይ ማዳረየ አጂና ራዳ ኤሎሄ። በዘመናችን ልሳን ተናጋሪው እጅግ በጣም ተበራክቷል። እኛ እኮ ግራ ገባን። ለማንኛውም ይህን ቪዲዮ የምትመለከቱ ቤተሰቦቹ ካላችሁ ወደ እኔ ብቅ ብትሉ አንድ 3-7 ጸበል እናስገባዋለን። ስርዓት ይዛል። ኢጃ ብሮንዞ ኮቶር ዳንያማሽ ኢትዮጵያ ነው። ወደ ቁም ነገሩ ስናለፍ ስራ የጠረባቸው አንዳንድ ያስተሳሰብ ጨቅላ ሰዎች በጌታ ስም ነገር ትልቅ ቢዝነስ አድርገው በየአዳራሹ ያልጠነከሩ እህት ወንድሞቻችንን በደካማ ጎናቸው የገቡ እየዘረፉ ይገኛሉና እባካችሁ የበግ ለምድ ለብሰው ሊነጥቋችሁ ካሰፈሰፉ ከነዚህ ሐሰተኛ ነቢያት መጽሐፍ ቅዱስን በደንብ በመማርና በማጥናት ራሳችሁን ጠብቁ። እዛ የነበረው ሆስፒታል ታምሜ ገብቼ ሐኪሞቹ በቃ ይሄ ልጅ አይተርፍም የሚል አቋም ላይ ደረሱ። መሳይ የጥፋት መንገድ ኢትዮጵያ ላይ ጥቁር ጠባሳ ጥለን አልፈናል።
አንዳንድ ጊዜ እንደ ቀልድ ያየነው ነገር እያደረ ሲሄድ እንቅልፍ ይነሳል። በተለይም ከሊና ጋር ከተጋጨ አወዳደቃችን በእጅጉ ይከፋል። ዳንኤል ክብረት በአርሲ በተፈጸመው ጥቃት በስተት አንድም ቀን ወጥቶ ሲጽፍ አሊያም ሲናገር ተመልክተን አናውቅም። ለምን ማለት የተማረ ሰው ጥያቄ ነው። ምድራዊ ሹመት፣ ምድራዊ ጥቅማ ጥቅም በእውነት በልጦ ስለታየው እዚህ ጋር ልብ አድርጉልኝ። ይሁዳ ከጌታ ጋር ሳለ በሚማረው ትምህርት እያደገ እየበረታ የሀሳብ ልዕልናውም ከፍ እያለ መጣ። ዳንኤል ክብረትም ትላንት ቤተክርስቲያን እቅፉ ሳለ ጥበብ በድርሰት ተጠቦባት በብዙዎች ዘንድ የመወደድ ጸጋን አትርፎ ነበር። ይሁዳ ግን በአንድ ወቅት የገንዘብ ፍቅሩ ሲያይልበት ያስተማረውን ያበላና ያጠጣውን ጌታውን በ30 ዲናር አሳልፎ ሰጠው። ዳንኤልም ያስተማረችውን በእውቀትና በጥበብ ቀርጻ ያሳደገችውን ቅድስት ቤተክርስቲያን በችግሯ ሰዓት ይደርስላታል ተብሎ ሲጠበቅ ፊቱን አዙሮባት ስልጣኑን አስቀደመ። ይሁዳ በተቀበለው 30 ዲናር አኬልዳማ የደምድርን ገዝቶ ያተረፈ ቢመስሎም እንቅልፍ አጣ። በከባዱም ተጨነቀ። በመጨረሻም በዛፍ ላይ ተሰቅሎ ውድ ነፍሱን አጣ። ዳንኤልም የዛሬው ስልጣን ዘላለማዊ የማያልፍ መስሎት ከእውነት ርቆ በፖለቲካም ተዘፍቆ በምስኪኖች ላይ ቢሳለቅም ታላቁ ፈራጅ ህሊና በለው ላይ ተቀምጦ የአርሲ ህጻናትን ባና ሲቃ የቤተ ክርስቲያን እንደ ችቦ መንደድ ሰላሙን አሳጥቶት በጠና ታሞ ሆስፒታል ቢገባ ዶክተሮቹ ሊተርፍ እንደማይችል በመንገር ሰርፕራይዝ አድረጉኝ ሲል ይደመጣል። ዳንኤል ክብረት ይሁዳ እጣ እንዳይደርሰክ ትልቁ ምኞቴ ነው። ሰረፍ ድብ ንስሐ ግባ፣ ለገፋት ቤተክርስቲያንም ቁምላት ትልቁ መልእክቴ ነው። ትብብር መሳይ የጥፋት መንገድ ኢትዮጵያ ላይ ጥቁር ጠባሳ ጥለን አልፈናል። የተነሱበት መርሳት የህዝብን ህመም አለመታመም የእውነት ትልቅ በሽታና ህመም ነው። ጠቅለው በአንድ ወቅት በሰሜኑ ጦርነት ከኤርትራ ጋር መተባበራቸው ብሎም ከአርሲ ጉዳይ እርምጃ ለመውሰዳቸው በሀገሪቱ ላይ ጥቁር ጥላ ማጥላቱን አልሸሽጉም፣ አምነውታልም። ታላላቅ አባቶቻችን እንዲህ ይላሉ፣ ታሞ ከመማቀቅ አስቀድሞ መጠንቀቅ መልካም ነው ሲሉ ይመክራሉ። በየትኛውም ዘመን የህዝብ እንባ የህዝብ ሐዘን የሚያደርሰው የሚያመጣው ነገር በቀላሉ ሊቋቋሙት የማይችል ነው። በዚህም ጠቅለው መጨነቃቸው መጠበባቸው የማይቀር ቢሆንም ቢያንስ ከዚህ በኋላ ላለው ሀገራዊ ጥፋት እጃቸውን በመሰብሰብ ዳግም ሌላ ጥባሳ ጥለው ላለማለፍ ቢጥሩ መልካም ነው ተብሎ ይታመናል። እናቴ ባሏን ዳረች ደግሳ ብለ ይገርማል። እናቴ ይምላልኝ ጉለቴ እውነቱን ልንገር ፎይን ሲሆነ ሳርቦታ ዲያና ምረት እናቴ እንዲሁም ልጇ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዘመን ትውልድ ይድን ዘንድ ከጥፋትም መንገድ ይመለስ ዘንድ በርካታ እንቁ የቤተ ክርስቲያን ልጆችን አስነስተውልናል። ከነዚያ መካከል አባታችን አባ ገብረ ኪዳን እናም እፎይ ወንድማችን መጥቀስ ይቻላል። እፎይ በአረበኛ የተደበቀውን እውነት ህዝብ በሚረዳውና በሚያውቀው ቋንቋ እያብራራ የሚያስተምር ለብዙዎች መዳን መንገድን የከፈተ ወንድማችን ሲሆን፣ በሌላ በኩል አባ ገብረ ኪዳንም የሉተራውያንን ሴራ በማጋለጥ ትክክለኛውን የወንጌል ቃል እያመሰጠሩ የሚያስተምሩ የመናፍቃኑ መዶሻ ናቸው። በዚህም ሊጠፉ ያሉ በርካታ ወንድሞቻችንን አትርፈናል። ዮሴፍ ይባላል። እንደ ማንኛውም ሰው የተወለደበትን ቤተሰብ ማህበረሰብ ባህልና እምነት ይዞ አደገ። ልክ ጻድቁ አብርሃም አባታችን ከጠንቋይ አምላኪ ቤተሰቦች እንደተገኘ ሁሉ እድሜው ከፍ እያለ ሲመጣ ነገሮችን 360 ዲግሪ መመልከትና ማጥናት ሲጀምር የአባቱ ሌላ ሚስት አግብቶ እናቱ ሰራተኛ እንድትሆን ማድረግ በዚህ ዶክትሪን ውስጥ እንዳለ ቢረዳም በዚህ ጊዜ እውነትን ፍለጋ አባ ገብረ ኪዳንና እፎይ በደንብ በትኩረት መከታተሉን ይጀምራል። በኋላም ራሱን ብሎም የነበረበትን ዶክትሪን ከቅዱሱ መጽሐፍ ቅዱስ ጋር በማነጻጸር የተገለጠን እውነት በመያዝ ወደ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ተጠምቆ ተመለሰ። ማህተቡንም አሰረ። በታላቁ መጽሐፍ ቅዱስ በአንዲት ነፍስ መመለስ የሰማይ መላእክት እንኳን ሳይቀር ሐሴትን እንደሚያደርጉ ሁሉ እኛም ጠፍቶ በተገኙ ወንድሞቻችን እናቶቻችን መመለስ ታላቅ ሐሴትን እናድርጋለን። የወንጌል ብርሃን ለዓለም ሲያበራ ሁሉ የተጨፈነ አይናቸው የተጨፈነ ሁሉ ሲገለጥ ሁሉም ወደ ጌታ አቅፍ ይሰበሰባል። አሜን። ተደጋግመው ቢነገሩ እልፍ ጊዜም ቢታዩ የማይጠገቡ ታሪኮችን የጻፈ ጀግና ፎንኮላታ ገቲሳ ኡልካ ኦፉዳፊ ሐሚሌንስ
namaaf manabaate mana keetii baate bakka hojii tokko geesse deebi'u dhafi ከዳታ ሜቅ አርግታ ከራ ጀግናው አትሌት ቀነኒሳ በቀለ በሩጫውን ብቻም ሲሆን በሰባይነቱ ነጥሮ መውጣት የተቸገሩ እንባባሽ እንደሆነ ይመሰከርለታል። ቀነኒሳ በአንድ ወቅት ድሃ በበዛበት ሀገር ሀብታሙ ድሃ ነው። በዚህ ህዝብ ምስኪን ህዝብ መካከል የቅንጦት መኪና እየነዱ ራስን ለማሳየት መጣር አላዋቂነት መሆኑን ገልጦ ከቤቱ ወጥቶ ስትመለስ መንገድ ላይ ቤታቱ የተኛ መንገድ ዳር ተረቦ የሚለምን ስንቱን ታያለ ሲል በድሃ ላይ ለሚዘባበቱ አፋቸውንም ለሚያላቅቁ መልእክቱን ማስተላለፉ አይዘነጋም ነበር። ታዲያ ይህን ተከትሎ ቀነኒሳ በቀለ የህዝቡ በኑሮ ውድነት መጥበስ ምንም የማይመስላቸው የራሳቸው ጓዳ እጉደል እንጂ ሌሎችንም የማይታመሙ ጊዜ የሰጣቸው ቅሎች ምን ያደርጉ ነው ሲል ጥያቄን ይጠይቃል። በመቀጠልም ለተፈጥሮ አትክልትና ዛፍ የተጨነቅነውን ያክል ለምስኪኑ ህዝባችን መጨነቅና ማሰብ ስለምን ተሳነን ሲል ሐሳቡን አንስቶ ተው በፈጣሪ አምሳል የተፈጠረውን ክቡሩን የሰው ልጅ አትዘንጉ ሲል ንግግሩን ይቋጫል። ቀነኒ ኬኛ የህዝብ ድምጽ ክበርልን ቃላት ያጥረናል። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራሉ ይጠቅማሉ መረጃ ምናሉ በያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ ያላችሁ ሰብስክራይብ ላይክ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።